ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የኒውካስልን ጉዳይ እናንሳ። እንዴት ዋንጫዎችን መግዛት አቃታ የሚለውን ጉዳይ እንመልከት። ጥሩ ስብስብ አለው አይደለ? በመጠኑም ቢሆን ጥሩ ስብስብ አለው። ነገር ግን ብዙ ኢንቨስት ለማድረግ የቻለ አይመስልምና ይህንንም ጉዳይ እናንሳ። ዋንጫ ይገዛሉ የሚል ግምት ነበረኝ፣ ሌሎች እንደገዙት እንደዛ ያደርጋል የሚል። ምክንያቱም ኢንቨስትመንቱ አሁን ካየሽውም ከ2022 ጀምሮ በፒአይኤፍ ቁጥጥር ስር ከዋለበት ጊዜ ጀምሮ በተጣራ ወጪ የኒውካስልን ያህል የተጣራ ወጪ ብዙ ያወጣ የለም። ኔት ስፔንድ በሚባል ከ2022 ሳውዲዎቹ ኒውካስልን ከገዙበት ጊዜ ጀምሮ ግን ሮማን አብራሞቪች ወደ ቼልሲ እንደመጡ፣ ሼህ ማንሱር ወደ ማንቸስተር ሲቲ፣ ሼህ ማንሱር አልሙባረክ ወደ ማንቸስተር ሲቲ እንደመጡ እንዳደረጉት በአጭር ጊዜ በ2-3 ዓመት ውስጥ የአብራሞቪች በሁለተኛው ሲዝን የሼህ ማንሱር በሶስተኛው ሲዝን መሰለኝ ፕሪሚየር ሊግ ያሸነፉት። ኒውካስል ያንን ማድረግ የሚችል አይመስልም። ሰሞኑን የኒውካስል ሲኢኦ በ2030 ፕሪሚየር ሊጉን ለማሸነፍ እናስባለን ብለዋል፣ እቅድ አለን ብለዋል። አሁንም አምቢሽን እንዳላቸው ግልጽ ነው። ግን ላንድስኬፑ ተቀይሯል። ምንድነው የእንግሊዝ እግር ኳስ የፋይናንስ ላንድስኬፕ ያኔ የነበረውን አይነት ኢንቨስትመንት የሚፈቅድ አይደለም። ያኔ አሁን የምናያቸው ህግጋት ፋይናንሻል ፌር ፕሌይ የሚባለው ለምሳሌ አልነበርም። ፋይናንሻል ፌር ፕሌይ ለፓሪስ ሳን ጀርማ፣ ለማንቸስተር ሲቲ፣ ቀደም ብሎ ለመጣው ለቼልሲ ና ለእንደዚህ አይነት ሬክለስ ስለሆነ የገንዘብ አወጣት ገደብ ለማበጀት ሲባል በዩኤፋ ተግባር ላይ የዋለው በ2012 ነው። ስለዚህ ቼልሲ በሮማን አብራሞቪች ስም ስር የ8 ዓመት ሄድ ስታርት ነበር። 2003 ላይ ነው ሮማን አብራሞቪች የመጡት፣ 2012 ላይ ነው ህግ የወጣው። ኦልሞስት 10 ዓመት የህግ ገደብ የሌለበት ኢንቨስትመንት የማድረግ የእንግሊዝን እግር ኳስ የፋይናንስ ተፈጥሮ በአንድ ጀንበር የመቀየር እድል ነበራቸው። ሼህ ማንሱርም ሲመጡ አልነበረም ይኸው ህግ። ከዛ በኋላ ነው ህግጋቱ እየጠበቁ የመጡት። አሁን ደግሞ በቅርብ ጊዜ በእንግሊዝ ፕሪሚየር ሊግ ደግሞ ፕሮፊት ኤንድ ሰስቴናቢሊቲ ሬጉሌሽን የሚባለው የመጣው በቅርብ ጊዜ ነው። ከዛ ደግሞ ሌላ ለምሳሌ አንድ የስፖንሰርሺፕ ስምምነት በምትፈጽሚበት ጊዜ ልንበል ኒውካስል ሴንት ጄምስስ ፓርክን በሆነ የአየር መንገድ የሳውዲ አየር መንገድ ስም ሊጠራው ፈለገ እንበል። አሁን በፊት የቻልሽውን ያህል ኢንፍሌት አድርገሽ የአንቺ ታሪክ እንደ ክለብ ያለሽ ዝና ምናምን ማተር ሳያረግ አይ ለዚህ በቃ 200 ሚሊዮን ነው የሚከፈለኝ ብለሽ አክቹአሊ የመንግስት ገንዘብ ስለሆነ 200 ሚሊዮን አግሪመንት ማስገባት ትችላለሽ። እሱ ግን ፌር ማርኬት ቫልዩ በሚባል አይ የሆነ ክለብ ብራንድ ለምሳሌ በኖርማሊ ማርኬት ፕራይስ ሌላ ማንኛውም አየር መንገድ ከሳውዲ ጋር ወይ ከዩኤኢ ጋር ወይ ከካታር ጋር ወይ ከሆነ ሀገር መንግስት ጋር ግንኙነት የሌለው አንድ አየር መንገድ የሆነን ክለብ ልበል ሊቨርፑልን ለምሳሌ አንፊልድን የኔሚንግ ራይት መውሰድ ቢፈልግ የበለጠ ታሪክ የበለጠ ዋንጫ የማሸነፍ የበለጠ ዓለም አቀፍ ተከታዮች ምናምን ያሉት ሆኖ በጭራሽ ያለ ያወጣ ይችላል። 50 ሚሊዮን ለምሳሌ ሊሆን ይችላል። ሊቨርፑል ይከፈለው አይደለም፣ ግን ቢያንስ ከፍትሃዊ የገበያ ዋጋ ጋር የሚነጻጸር መሆን አለበት በሚል ደግሞ የፌር ማርኬት ፕራይስ ህግ አለ እንደምታውቂው። ማንቸስተር ሲቲ በጥብቅ ይከራከረዋል ይሄንን።
ከማንቸስተር ሲቲ ስፖንሰሮች መካከል 60-70 በመቶ የሚሆኑት ከዩናይትድ አረብ ኤምሬት የሚመጡ ስፖንሰሮች ናቸው። ዋናዎቹ ኤምሬትስን ማነው ኤቲሃድን ጨምሮ ኤቲሃድ አየር መንገድን ጨምሮ በብዙዎቹ። እዚህ ላይ ግን የፋይናንስ ህግ ገደቦች በስተዋል። ስለዚህ ኒውካስል ገንዘብ ቢኖረውም እና ልክ ሲመጡ ስንሰማ በዓለም ላይ በጣም ሀብታሞቹ የክለብ ባለቤቶች ሪቸስት ክለብ ኦነርስ ቢሆንም ትሪሊየን ምናምን ያለው ቢሆንም ፒአይኤፍ እና የበላይ ኃላፊው ሞሐመድ ቢን ሰልማን ልዑል አልጋ ወራሹ ያልነገሱት እንደ ንጉስ ያሉት የሳውዲው ሰው። ምክንያቱም አባትየው ታይተው የሚታወቁ አይመስለኝም፣ ረጅም ጊዜ ነው ታይተው አያውቁም። እና እሳቸው ናቸው ዋናው ሰው። የኒውካስል ባለቤትነትም በሳቸው ፈቃድ ስር የሆነ ነው። ግን ገንዘብ ኑሮት ገንዘብ ማውጣት አይችልም። ኒውካስል ማለት የፈለገውን ያህል ገንዘብ ማውጣት አይችልም። አምሳሌ ባለፈው ክረምት አምጥተዋል እኮ ተጫዋቾች፣ የፈለጓቸውን አላመጧቸውም። ኢሳቅን ማቆየት ፈልገው ነበር። አሁን የነገረን አንድ ነገር የኒውካስል በዝውውር ውስጥና በክለቦች ደረጃ ውስጥ ያለ ስታተስ አሁንም በፉድ ቼን ውስጥ ማለት ነው ታች አካባቢ ያለ መሆኑን የሚያሳይ ነው። እሱን ማቆየት አልቻሉም። ግን ከኒውካስልም ያልነሰ ሲዝን ካሳለፉ አሁን ኒውካስል አምና የቻምፒየንስ ሊግ ቦታን ይዞ ነው የጨረሰው። ዋንጫ ማሸንፏል፣ ሊግ ካፕ አሸንፏል። ከ1969 ፌርስ ካፕ የሚባል ሲቲስ ፌርስ ካፕ የሚባል ውድድር ካሸነፈ በኋላ ለመጀመሪያ ጊዜ ዋንጫ ሲያሸንፍ ቻምፒየንስ ሊግ የሚያሳትፍ ቦታ በመጨረሻው ዕለት አግኝቷል። ሶ በወቅታዊ ውጤት ካየሽ ከኒውካስል ያነሰ ደረጃ ላይ የነበሩ ቡድኖች ነበሩ አምና። ግን ያ ፑሊንግ ፋክተር ግን ያላቸው ያ ሌጋሲ ያላቸው እነዛ ክለቦች ናቸው። ስለዚህ ፉክክሩ ከነዚህ ክለቦች ጋር በሚሆንበት ጊዜ ለምሳሌ ከቼልሲ ጋር ጆዋ ፔድሮን ለማስፈረም ፉክክር ውስጥ ነበሩ፣ ወይም ሌላኛውን አጥቂያቸው ሊያም ዴላፕን የማስፈረም ፉክክር ውስጥ ነበሩ። ሁለቱንም ተጫዋች የወሰደው ቼልሲ ወይ ከማንቸስተር ዩናይትድ ጋር ቤሞን የማስፈረም ፉክክር ውስጥ ነበሩ። ማቴዎስ ኩኛን ማስፈረም ይፈልጉ ነበር፣ ሼሽኮን ማስፈረም ይፈልጉ ነበር። ሶስቱም ተጫዋቾች ማንቸስተር ዩናይትድን የመረጡት። እንደዚህ በሚሆን ኤኪቲኬን ለማስፈረም ከሊቨርፑል ጋር ሲፎካከሩ ተጫዋቹ ሊቨርፑልን የመረጠው በጣም ጠንካራ ፍላጎት ነበራቸው። ከዛ አምጥተዋል። ጃኮብ ራምሴ መጥፎ ተጫዋች አይደለም፣ ደህና ተጫዋች ነው። ዮሐን ቪሳ መጥፎ ተጫዋች አይደለም፣ ደህና ተጫዋች ነው። ኒክ ቮልተማደ መጥፎ ተጫዋች አይደለም፣ ጥሩ ተጫዋች ነው። ግን እነዚህ የቻምፒየንስ ሊግ አሸናፊ የሚያደርጉት ተጫዋቾች ግን አይደሉም። ማሌክ ቺያው ከሚላን ቤንች ነው የመጣው፣ ጥሩ ተጫዋች ነው። ግን ይሄ ትራንስፎርማቲቭ ኢፌክት የሚያመጣ አይነት ከቻምፒየንስ ሊግ ተሳታፊነት ወደ ውድድሩ አሸናፊነት የሚያሸጋግሩሽ አይነት ዝውውሮች አይደሉም። ገንዘቡ አላቸው፣ በህግ ገደብ ውስጥም ጭምር ሆነው ደግሞ ኢሳቅን መሸጣቸው ብዙ ገንዘብም አስገኝቶላቸው ያ ፖቴንሻል ኖሯቸው፣ ግን አንደኛ በተጫዋቾች የሚመረጥ አይደለም ኒውካስል አሁንም፣ ሁለተኛ በፉድ ቼን ውስጥ ያላቸው ስፍራ ዝቅ ያለ ነው። አሁን 370 ሚሊዮን ደርሷል አኑዋል ተርኖቨራቸው። ብዙዎቹ ስምምነቶች የሚመጡት ከሳውዲ ካምፓኒዎች ነው። አሁንም ቢሆን እንደ ሌሎቹ ክለቦች ዲስቶርትድ የሆነ የስፖንሰርሺፕ ገንዘብ ማግኘት አይችሉም። ግን በጠቅላላውስ የሳውዲ ትኩረት ኒውካስል ላይ ነው ወይ የሚል ጥያቄም ሰዎች ያነሳሉ። አሁን እንዲያውም ባለፈው በብሬንፎርድ በተሸነፉበት ጊዜ ስቴዲየም ውስጥ ከጥቂት ጊዜያት በፊት ማንጠብቀው ድምጽ ሰማን። የኒውካስል ደጋፊዎች የክለቡ ባለቤቶች ላይ ቅሬታ ቡ ማድረግ ይሉታል እነሱ፣ ተቃውሞ መጮህ፣ እንዲህ አይነት ድምጽ ሰማን እና ቅሬታ አለ በኒውካስል ደጋፊዎችን በኩል። ያው ሲመጣ 19ኛ ነበር፣ አሁን ቻምፒየንስ ሊግ ይጫወታል፣ ዛሬ ከክለብ ብሩዥ ጋር ይጫወታል። ግን የክለቡን አቅጣጫ በተመለከተ ብዙ ቅሬታዎች አሉ። ጥቂት ነጥቦች መጨመር ምንችል ይመስለኛል። አሁን ግን የአራዳ ደቂቃ ስብስብ ርዕሰ ወሬዎችና ምልክቶችን አድምጠን ተመልሰናል። አድማጮቻችን አራዳ ኤፍኤም ላይ ነው የምትገኙት። የኒውካስልን ጉዳይ እያነሳን ነው የምንገኘው። ሳውዲ አረቢያን በኩል እንደ መጀመሪያ አካባቢ ገንዘብ ኢንቨስት የማድረግ ፍላጎትም ያለ አይመስልም። ሀብታም ቢሆንም በጠቅላላው ፐብሊክ ኢንቨስትመንት ፈንድ ግን በአጠቃላይ የነዳጅ ዋጋ ኢንስቴቢሊቲ አሁን መጀመሪያ ኒውካስልን በገዙበት ጊዜ ለምሳሌ 2023 ላይ የአንድ ድፍድፍ ነዳጅ ዋጋ $85 ነበር። አሁን $64 ሆኗል። ከግማሽ በላይ የሚሆን የሳውዲ አረቢያ ኢኮኖሚ ገቢ ምንጭ ደግሞ የነዳጅ ሽያጭ ነው እና የ25% ቅናሽ አሳይቷል። የነዳጅ ዋጋ ኢንስቴቢሊቲ ሳውዲዎቹን ሁል ጊዜ ያሰጋቸዋል እና እንደፈለጉ ስፖርት ላይ ኢንቨስት የማድረግ ፍላጎት በርግ በሳውዲ ታያለሽ። አሁንም ተጫዋቾች ያዘዋውሩ ምን ሲሉ ግን ኒውካስልም ላይ በመጠኑ መጠንቀቅ ይፈልጋሉ ይላሉ። እና መጀመሪያ አካባቢ ዝም ብሎ በጣም ሬክለስ የሆነ ኢንቨስትመንት መፈጸም አይፈልጉም።
ምክንያቱም አንዳንድ ማስረጃዎች ማቅረብ ይችላሉ። ለምሳሌ በ2029 ላይ የእስያ የዊንተር ጌምስ የሚባለው ውድድር የሚደረገው ሳውዲ ላይ ነበር። ግን ለዛ ኢንፍራስትራክቸር ለመገንባት በጣም ውድ ስለሆነ የኢንፍራስትራክቸር ኮስቱ ወይም ለመሰረተ ልማት ግንባታው የሚጠየቀው ወጪ በጣም ከፍተኛ በመሆኑ ምክንያት ብለው ሰስፔንድ አድርገውታል ያንን 2029 ላይ የሚደረገውን ውድድር። በቅርብ ጊዜ ኔዮም የሚባለው እንግዲህ አንድ ከተማ እንሰራለን እያሉ አይደለም በታቡክ በምትባለው የሳውዲ ግዛት ውስጥ 2017 ላይ ልዑል አልጋ ወራሽ መሐመድ ቢን ሰልማን ናቸው የዚህ ፕሮጀክት ዋናው ሰው እና ለምሳሌ አንድ የግንባታ ሀሳብ ነበራቸው 8.8 ትሪሊየን ዶላር ይፈጃል የተባለ አንድ የትሮጄና ስኪ ሪዞርት ነበራቸው። ያንን ሪዞርትም አጥፈውታል ለጊዜው። 15 የዓለም ዋንጫ ስቴዲየሞች ለ2034 የዓለም ዋንጫ ስቴዲየሞች ማዘጋጀት አለባት። ጊዜ አላቸው፣ ረጅም ጊዜ 8 ዓመት ይቀራል። ግን እሱም በአንዳንዶቹ እቅዶች ዘግይተዋል ይባላል። ከዛ ሙካብ የሚባል የቅድም ያልኩት የዛ ሜጋ ፕሮጀክት 100,000 ሰዎች እንዲኖሩበት የታሰበ የ170 ኪሎ ሜትር ላይን ያለው ስካይ ስክሬፐር ሰማይ ጠቀስ ህንጻዎች የሚሰሩበት አንድ ፕሮጀክት ነበራቸው። 1.5 ሚሊዮን ህዝብ ይኖርበታል የተባለ በ2030 1.5 ሚሊዮን ህዝብ ይኖርበታል የተባለ እና ቁመቱ ወደ ጎን 170 ኪሎ ሜትር የሚገርም ፕሮጀክት ነው። አሁን እሱ በቃ 2.4 ኪሎ ሜትር ሆኖ አብቅቷል እና የነበረው 100,000 ቤት የመስራት ሀሳብ 1.5 ሚሊዮን ሰው የማኖር ሀሳብ ና ምን የነበረው ሀሳብ ነው። ስለዚህ አሁን እንደቀደሙት አመታት ኒውካስል ፕራዮሪቲ አይመስልም። የህግ ገደቡ እንዳለ ሆኖ እንደቀደሙት አመታት ሌሎቹ ክለቦች እንዳደረጉት እንደፈለጉ ገንዘብ ኢንጀክት ማድረግ ባይችሉም ግን ደግሞ በሳውዲም በኩል ኒውካስል ዋና ፕራዮሪቲ አይመስልም። ዛሬ ቻምፒየንስ ሊግ ጨዋታ ከክለብ ብሩዥ ጋር ስለሚያደርጉ ነው። ያሉበት ሁኔታም ጥሩ አይደለም። 10ኛ ናቸው በቻምፒየንስ ሊግ ስፍራ ከማንቸስተር ዩናይትድ በ9 ነጥብ ርቀው ከአርሰናል በ21 ነጥብ ርቀው ነው ያሉት። የውድድር ዘመኑ አጋማሽ ላይ 14ኛ ነበር ኒውካስል። ስለዚህ በሀገር ውስጥ ውድድርም ብዙ እየቀናቸው አይደለም። በሊግ ካፕ በሲቲ ተሸንፈዋል። አሁንም ከሲቲ ጋር ነው በኤፍኤ ካፕ የሚገናኙት። በፕሪሚየር ሊግም አሁን ከሲቲ ጋር ይገናኛሉ ቅዳሜ ዕለት እና ቻምፒየንስ ሊግም የሚሳተፉ አይመስልም። ግን ዛሬ ክለብ ብሩዥ ጨዋታ አላቸው። እሱን በማያያዝ ማንሳት ፈልጌ ነው። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።